ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ እየተዘጋጀ የሚቀርብላችሁ የሚዲያ አገልግሎት ነው። በዚህ መርሃ ግብር ሙግት በተሰኘው መርሃ ግብር ጥያቄያችንን ወደ ቤተክርስቲያን እናቀርባለን። ከሊቃውንት ጋራ መነጋገር እንደዚሁም ደግሞ የምንጠይቃቸውን ጥያቄዎች በአግባቡ መልስ እንጠብቃለን ማለት ነው። ለዛሬ በፊት ካቀረቡት መምህራን ጋራ አብረን እናሳልፋለን። በዚህ ውስጥ የሚተላለፉትን ጥያቄዎች የምንነጋገራቸውን ሐሳቦች የምትመለከቱ ወዳጆቻችን በሚደርሳችሁ ሰዓት በዩቲዩብ፣ በፌስቡክ፣ በቲክቶክ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሚደርሳቸው አካላት ለሚመናንም ለሊቃውንትም እንድታደርሱልን በጌታ ፍቅር እንጠይቃችኋለን። አብራችሁን ቆዩ። እንኳን ደህና መጣችሁ። ስማችሁን ለአድማጭ ተመልካቾቻችን በማስተዋወቅ ትጀምሩልኝ። ከእርስዎ ጋር ልጀምርና ማን ይባላሉ? ለአድማጭ ተመልካቾቻችን ይግለጹልን። መርጌታ ኤርሚያስ እባላለሁ። ሙያዬ ያቋቋም መምህር ነኝ። መልካም። እሺ። መርጌታ ሙሴ መንበሩ። እግዚአብሔር አምላክ ይባርከዎት። እሺ ወንድሜ። ሊቀ ጉባኤ ዳዊት እባላለሁ። የቅኔ መምህር፣ የአንድምታ ትርጉም መምህር ነኝ። የአንድምታ ትርጓሜ መምህርና የቅኔ መምህር ሊቀ ጉባኤ መምህር ዳዊት እግዚአብሔር አምላክ ያክብርልኝ። እኔም መርጌታ ጽጌ ወርቁ እባላለሁኝ። ከዚህ በመቀጠል ወደ ዋናው መርሃ ግብራችን የምንሄደው፣ አብራችሁን ቆዩ። ዛሬ የምንመለከተው የሚያዝያ ጊዮርጊስ ወይም በ23 የሚውለው በዓል ነው። እርሱን በተመለከተ እስኪ ዛሬ ጊዮርጊስ ማን ነው? ዕለቱስ ምን የሆነበት ቀን ነው? እሱን በተመለከተ ከሊቀ ጉባኤ ከዳዊት ጋር አብረን እንቆያለን። ትንሽ ለሕዝቡ ገለጻ ያደርጉልን። አሜን። የአምላካችን የእግዚአብሔር ስም ቡሩክ ይሁን። ጊዮርጊስ ማን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃያል መስተጋድል ሰማዕት እንደሆነ ይነገራል። ጊዮርጊስ አባቱ ሮማዊ፣ እናቱ ፍልስጤማዊት፣ እርሱም በፍልስጤም ሀገር የምትገኝ ልዩ ስፍራ ልዳ የምትባል ቦታ የተወለደ ሰው ነው። ካደገም በኋላ የውትድርና ትምህርት ተማረ። ከተማራቸውም ትምህርቶች ፈረስ ግልቢያ፣ ጦር ውርወራ፣ አውሬ ማደን ይገኙበታል። በዚህም በጣም በውትድርናው ታዋቂ እንደሆነና ሰማዕት ሆኖ በዚሁ ቀን በሚያዝያ 23 ቀን እንደሞተ ይነገራል። መልካም። እንግዲህ ሊቀ ጉባኤ ዳዊት ሰማዕት እንደሆነ ተናግረዋል። ዛሬ የምንነጋገርበት ክብረ በዓል የሚያዝያ ጊዮርጊስ ወይም በ23 የሚከበረው ክብረ በዓል ነው። ሰማዕት እንደሆነ ተናግረዋል። ያው የተወለደበትን ቦታም ሁሉ ጠቅሰዋል። ሰማዕት ማለት ምን ማለት ነው? እስኪ ወደ መምህር ኤርሚያስ ልምጣና እሱን እስኪ የሰማዕትነትን ትርጓሜ በደንብ አድርገው ይግለጹልኝ። የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ ሰማዕት ሰማአ ሰማ ከሚለው የግስ ስሮ ቃል የወጣ ነው። ስሮ ግሱ ሰማአ ሰማ፣ መሰከረ፣ ያየውን የሰማውን ተናገረ ማለት ነው። እንግዲህ ሰማዕታት እንደ መጽሐፍ ቅዱስ አስተምሮ በሁለት ነገር ይገለጻሉ። ሰማዕት ዘእንበለ ደምና በክርስቶስ ስለ ክርስቶስ ወንጌል መስክረው ደግሞ የሞቱ ሰማዕታት ደግሞ አሉ። ስለዚህ እነዚህን ሰማዕት ዘእንበለ ደም የሚባሉት ምንድን ነው? ደም ሳያፈሱ የተጋደሉ ወንጌልን የእግዚአብሔርን ቃል በመናገራቸው ምክንያት ስደት፣ መከራ፣ መታሰር፣ ነቀፌታ የደረሰባቸው ናቸው። ሰማዕት ዘእንበለ ደም ማለት እነዚህ ናቸው። ማለት በአሁኑ በዚህ ታይምም አሉ ስለ እግዚአብሔር ወንጌል የሚናገሩ ሰዎች ስርዓት ይደርስባቸዋል፣ ድብደባ፣ መታሰር፣ ነቀፌታ። ስለዚህ እነዚህ ሰማዕት ዘእንበለ ደም ሳያፈሱ ሰማዕት የሚባሉ ምስክር ናቸው። ስለ እግዚአብሔር በሕይወት ያሉ ምስክሮች እና ደግሞ በሰማዕትነት ሳይሰዉ ምናልባት አሟሟታቸው
በስጋ እረፍት እንደ ማንኛውም ሰው ታመው ሊሞቱ ይችላሉ ማለት ነው። ትክክል። ሳይሰየፉ የሚሞቱ ሰማዕት ዘእንበለ ደም ይባላሉ ነው። ትክክል። መልካም። ሌሎቹ ደግሞ ሰማዕታት ከአው ደግሞ የሚባሉት ደግሞ በእንተ ክርስቶስ፣ አዎ ስለ ክርስቶስ ደማቸውን ያፈሰሱ፣ ስለ ወንጌል፣ ስለ ትንሣኤው፣ ስለ ክርስቶስ ማንነት የመሰከሩት ደግሞ እነሱ ደግሞ ደማቸውን ያፈሰሱ ናቸው። እንግዲህ እነሱ ደግሞ በብሉይ ኪዳን ነቢያት፣ ካህናት፣ ነገስታት እነዚህ ሁሉ ዋጋ ከፍለው ነው ያለፉ። ስለዚህ በብሉይ ኪዳን እንኳ ያለፉትን አባቶች እንኳ ብናይ የእግዚአብሔር ቃል እንዲህ ይላል። ዕብራውያን 11:35 ላይ ተደበደቡ፣ ሌሎቹም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራት በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና። በምድረ በዳ በተራራ በዋሻ በምድር ጉድጓድ ተቅበዘበዙ ያለው ቃል እንግዲህ በእነዚህ አባቶች በብሉይ ኪዳን የነበሩ አባቶች ነው። እንግዲህ የዕብራውያን ጸሐፊ ይህንን የተናገረው። እንደውም የሚገርመው በሐዲስ ኪዳን ስላሉ በገዳም በምናምን ስለሚዞሩ ሰዎች ይህንን ጥቅስ የሚያወሩ ሰዎች አሉ። ግን እነዚህ ሰዎች ስለ ብሉይ ኪዳን የተነገረ ሀሳብ ነው። ስለዚህ እንግዲህ ለምሳሌ ስናነሳ ኤልያስ በኤልዛቤል ተንከራቷል። ኤርምያስ በጉድጓድ ውስጥ ተጥሏል። እንደው ይቅርታና እዚቹ ጋር ያዘል አድርገውትና በገዳም የሚንከራተቱት ወይም ደግሞ በዚህ ዘመን ገዳማውያንን ነው እያሉ ይጠቅሳሉ የሚል ነገር አንስተዋልና ሰማዕት ማለት በገዳም ያሉትን ነው የሚናገረው ወይስ በክርስቶስ ኢየሱስ ስለሚመሰክሩ ሰዎች ነው? እሱ ላይ በደንብ አድርገው እንዲገልጹ እንሰልበለኩ። እንግዲህ ቃሉ እንዳይኸው ክርስቶስን ስለ ትንሣኤውና ስለ ክርስቶስ አዳኝነት ስለሚናገሩ ሰዎች እንጂ የሆነ ገዳም ውስጥ ገብተው ስላሉ ሰዎች አይደለም። እነዚያ ሰዎች እኮ ራሳቸውን ከልለው እንደውም ከዓለም ርቀው ከችግሮቹ ነው የሸሹት፣ ከመከራዎቹ ላለመቀበል ማለት ነው። ስለዚህ ይህ ሀሳብ ግና መከራ የምትቀበልበት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በእኔ ስም የተጠላችሁ ትሆናላችሁ፣ ትንከራተታላችሁ፣ ትገደላላችሁ ተብሎ የተጻፈው የሀሳብ ነው። ስለዚህ ገዳም መሆን የእግዚአብሔር መንግስት አያሰጥም። ስለዚህ ከገዳም ያሉ ሰዎች ሰማዕት ናቸው ማለት አንችልም። ምክንያቱም እየከፈሉት ያለው ዋጋ የክርስቶስን ሀሳብ የክርስቶስን የእግዚአብሔር ቃል ስለ ክርስቶስ እየመሰከሩ አይደለም። ስለዚህ ይህ ትክክል አይደለም። የእግዚአብሔር ቃል እንግዲህ በሐዲስ ኪዳንም ደግሞ ሌላ ሐዋርያት እንዴት እንደነበሩ የሚያስረዳን ነገር አለ። እሺ፣ በብሉይ ኪዳን ያን ካየነ በአዲስ ኪዳን ደግሞ እንዴት ነበረ? የሐዋርያት ሥራ ምዕራፍ 5:25 አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋታል። የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁን ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ምስክርነቱ ምንድን ነው? ትንሣኤው ነው። ከዚያ ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ሰማዕትነት ማለት ይህ ምስክር ማለት ለክርስቶስ ቃልና ለክርስቶስ ሕይወት መጋፈጥ እንጂ እንዲሁ በጥላቻ በሆነ ሁኔታ ውስጥ ገብቶ መሞት ሰማዕትነት አይደለም። ስለዚህ እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠውን መንፈስ ቅዱስ ምስክር ነው። መንፈስ ቅዱስ እንኳን ራሱ አሁን በእኛ ውስጥ ሆኖ በዓለም ሆኖ ይመሰክራል። ስለዚህ እነርሱም ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። የእግዚአብሔር ቃል ምንን ያመጣል? ሞትን ያመጣል፣ ስደትን ያመጣል፣ ረሃብን ያመጣል፣ በብዙ ነገር መጎሳቆልን ያመጣል።
ስለዚህ ይሄ ነው ሰማዕትነት ማለት። እንግዲህ የምንነጋገርበት ሰማዕቱ ቅዱስ ጊዮርጊስ ይህንን የፈጸመ ሰው ከሆነ በጣም ትክክል ነው ማለት ነው። እንግዲህ ከዚያ ምንድን ነው የሆነው? ሊገድሏቸው አሰቡ። ይህ ነው ሁኔታው። በቤተ ክርስቲያን ታሪክም እንግዲህ ሐዋርያት ሁሎችም በሚባሉ ልክ ሁሎችም ተሰውተዋል። የተሰዉት በምንድን ነው? ክርስቶስን በመስበክ። ስለዚህ የሰማዕትነት ልኩ ይህ ነው። እግዚአብሔር አምላክ ይባርከዎት። እስቲ ተጨማሪ መርጌታ ሙሴ ከዚሁ ጋር ሰማዕትነት ጋር በተያያዘ እንግዲህ ወንድሞቼ መርጌታ ዳዊትም መርጌታ ኤርሚያስም እንደተናገሩት ሰማዕትነት ስለ ክርስቶስ መናገር፣ ስለ ክርስቶስ ማውራት፣ በክርስቶስ ባላቸው እምነት ላይ ደግሞ የሚጠበቅባቸውን ዋጋ መክፈል ነው። የመጀመሪያው ነገር እንግዲህ ዛሬ የሚያዝያ ጊዮርጊስን እያየ ነው ስለሆነ ጊዮርጊስ ሰማዕት ነው የሚል ትምህርት ስላለ ሰማዕትነት ምንድን ነው ስለሆነ ጥያቄው እሱን ነው እየተመለከትን ያለ ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን እንደዚህ አላቸው። አላ ሶበይ ወርድ ላይ ለክሙ መንፈስ ቅዱስ ትነስኡ ኃይለ ወትከውኑ ሰማዕቲ በኢየሩሳሌም ወበኩሉ ይሁዳ ወሰማሪያ እስከ አጽናፈ ምድር ይላል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማሪያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ግዙ ሰማዕቴ የሚለው ሰማዕት የሚለው ምስክሮቼ ትሆናላችሁ አለ። ምንድነው ምስክሮቼ? ስለ እኔ ታወራላችሁ። ስለከፈለው መስቀል፣ በመስቀል ላይ ስለከፈለው ዋጋ፣ ስለ ግርፋቱ፣ የግርፋቱን ዓላማ፣ የሞቱን ዓላማ፣ የደሙን ዋጋ እግዚአብሔር ቃል ከሥላሴ አካል አንዱ አካል ወልድ ሰው የሆነበትን ዓላማ አድኖት ዓለምን ማለት ነው ትናገራላችሁ። ለምን? ዓለም ሁሉ እንዲድን ምስክሮቼ ትሆናላችሁ ነው። ዓለምን እንዳዳንኩኝ ወይም ዓለምን ለማዳን እንደሞትኩኝ ምስክሮቼ ትሆናላችሁ ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ሲል እኮ ምን ነው? ምስክር ሁኑ ነው። መስክሩ፣ ተናገሩ፣ ምስክሩ ነው። ያያችሁትን የሰማችሁትን ምን በሉ? መስክሩ ይላል። ስለዚህ ሰማዕት ማለት ስለ ክርስቶስ የሚያወራ ስለ ክርስቶስ አዳኝነት የሚናገር ነው። ቅድም መርጌታ ኤርሚያስ ምን ብሏል? አንደኛ መንፈስ ቅዱስ ራሱ በውስጣችን ዛሬ የክርስቶስን አዳኝነት ምን ብሎልናል? መስክሮልናል ማለት ነው አይደል? መንፈስ ቅዱስ ምንድነው አለ? ምስክር ነው ይላል። ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው ይላል። ሰዎች መንፈስ ቅዱስ ካልመሰከረላቸው አድኖተ ክርስቶስን አያውቁም። ብዙ ሰዎች ያላወቁት መንፈስ ቅዱስ ስላስመሰከረላቸው ነው፣ ወይም መንፈስ ቅዱስን አልተቀበሉትም። አንዱ እሱ ነው። ሁለተኛ የክርስቶስን አዳኝነት የመሰከረላቸው አካል የለም። ለዚህ ነው ከክርስቶስ አዳኝነት ምን የሚሆኑ ሩቅ የሚሆኑ። ስለዚህ እንግዲህ ሰማዕት ማለት ስለ ክርስቶስ መናገር ነው። አሜን። ከዚሁ ጋር ተያይዞ ሰማዕትነትን በተመለከተ በብሉይ ኪዳንም በሐዲስ ኪዳንም ያሉትን መምህር ኤርሚያስም መርጌታ ሙሴም ጠቅሳችኋቸዋል። በተጨማሪ መዝሙረኛው ዳዊት መዝሙር 119 ቁጥር 46 ላይ በነገስታት ፊት ምስክርን እናገራለሁኝ አላፍርም ነው ያለው። ቅድም መምህር ኤርሚያስ አንድ ነገር ተናግሮ ነበረ። ከህዝብ ተለይቶ ለብቻው መገለል ሳይሆን ሰማዕትነት ማለት በህዝብ መካከል ተገኝቶ የክርስቶስ ኢየሱስን አዳኝነት እየተናገሩ መሰየፍ ነው። ወይም ደግሞ መሰየፍ ብቻም ሳይሆን በህይወት እያሉ ስለ ክርስቶስ ኢየሱስ ዋጋ መክፈል ነው። ጌታችን ኢየሱስ ክርስቶስን በሐዲስ ኪዳን ለደቀ መዛሙርቱ ሰብስቦ የመጀመሪያውን ስምሪት ሲሰጣቸው የተናገረው ነገር አለ። ከዛ በፊት መመሪያ አልሰጣቸውም። ደቀ መዛሙርቱን ሰበሰበ። እኔ ነኝ የመረጥኋችሁ አለ። 12 ደቀ መዛሙርቱን መረጠ፣ ስማቸውን ዘረዘረ። በዚህ ሂዱ፣ በዚህ አትሂዱ ብሎ አንዳንድ ትእዛዞችን ተናገረ። እንደዚህ ያዙ፣ እንደዚህ አትያዙ፣ ማለትም ስንቅ፣ በትር ምናምን አትያዙ የሚለው ነገር ተናገረ እና አንድ ነገር መጨረሻ ላይ ተናገረ። እንዲህ አለ፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ብሎ ማቴዎስ ምዕራፍ 10 ቁጥር 32 ተናግሮ ነበረ። ይህንን ነገር ነው ቅዱሳን ሐዋርያት በኋላ የፈጸሙት። ስለዚህ በሰው ፊት መካድ አልፈለጉም። ክርስቶስን ክዶ በክርስቶስ መካድ ምን አይነት እንደሆነ ገብቷቸዋል፣ ያውቃሉ። ስለዚህ ስለ ክርስቶስ ተናግሮ በቅዱሳን መላእክቱ ፊትና በአባቱ በእግዚአብሔር አብ ፊት መክበርን ይፈልጋሉ።
ስለዚህ ክርስቶስ የሚያከብረው ሰማዕታትን የሚመሰክሩለትን አካል ነው ማለት ነው። ክርስቶስ ያከብራቸዋል ሲመሰክሩ። ቅድም መርጌታ ሙሴም እየጠቀሱት የሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ ያለው ሐሳብ አለ። እንደዚሁም የማርቆስ ወንጌል ምዕራፍ 16 ላይ ያለው ሐሳብ አለ። ሂዱ ነው። ማቴዎስ ወንጌል ምዕራፍ 28ም ያለው ደቀ መዛሙርትን ሰብስቦ ስልጣን በሰማይና በምድር ተሰጠኝ ካለ በኋላ የመጀመሪያው ትእዛዝ ሂዱ የሚል ነው። እነዚህ ናቸው ሰማዕታት፣ ሐዋርያት ናቸው። አዎ ሰማዕታት የሚለው ምናልባት ከሌላው መዝገበ ቃላት ጋር ተያይዞ በሰፊው ብቻ የሚታይ ሳይሆን ከዚህ ከደቀ መዛሙርቱ ጋር ስንመለከተው ይሄ ስለ ክርስቶስ የሚመሰክሩ ማለታችን ነው። ደቀ መዛሙርቱ ምንድናቸው? ሰማዕታት ናቸው፣ ሐዋርያት ናቸው። ሐዋርያ የሚሄድ የተላከ ማለት ነው። እንደገና ደግሞ ሰማዕት ማለት ስለ ክርስቶስ ኢየሱስ የሚመሰክር ማለት ነው። ስለዚህ መስክረዋል። ከዛም አልፎ መንፈስ ቅዱስም መስክረዋል። አሁንም እየመሰከረ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። ከዚሁ በተጨማሪ ምንድነው ልጠይቅ እየፈለኩት ጊዮርጊስ፣ አሁን ወደ ጊዮርጊስ እንምጣና ስለ ሰማዕት ምስክርነት ይሄ ከሆነ ጊዮርጊስ በእውነት በዚህ መንገድ ሂዷል ወይ? እስቲ ከመምህር ዳዊት እንደተናገሩትም ብቻ ነው ወይ ታሪኩ ከጊዮርጊስ በተያያዘ ያለው? ከዚህ ጋር ሌላም ተጨማሪ ነገር ካለ ስለ ሰማዕት ጠቀስ አድርገው ወደ ጊዮርጊስ እንዲገቡ ወደ መምህር ኤርሚያስ ልውሰድና እመለሳለሁ። በነገራችን ላይ ሰማዕት መሆን የእግዚአብሔርን መንግስት አያስወርስም። አንድ ማወቅ ያለብን ነገር ሰማዕት ሰዎቹ የሚሆኑት ከዳኑ በኋላ ለምስክርነት ሲቆሙ የሚሰጣቸው ግን ምንድነው? ደሞዝ፣ ሽልማት፣ ሹመት ነው። 5 አይነት አክሊሎች አሉ። ሰዎቹ ወደ 7 ሊያደርሷቸው ይችላሉ። የጽድቅ አክሊል፣ የድል አክሊል፣ የህይወት አክሊል፣ የክብር አክሊል የሚባሉ አክሊሎች አሉ። እነዚህ ናቸው። ጌታም ደግሞ ያንን መክሊት የሰጣቸውን ታስታውሱ ከሆነ ማቴዎስ 25 ላይ ጌታውን መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምናል በብዙ እሾምሃለሁ ብሎ ሰማዕት ስትሆን ወደ ክብር፣ ወደ ሽልማት፣ ወደ ደሞዝ እንጂ ለመዳን አይደለም። የምንድን ነው? በክርስቶስ ደም ከዳንክና ህይወት ካገኘ በኋላ ነው ምስክር የዳነ ነው የሚመሰክረው ነው። አዎ ሐዋርያት እኮ ድነዋል እንጂ ለመዳን ወደ ሆነ ቦታ አትሄድ። ስለዚህ ይሄ ሐሳብ ሽልማቶቹ እንግዲህ የተለያዩ ናቸው። መከራ በማገልገል ድል በመንሳት ነው እነዚህ ሽልማቶች የሚሰጡ። እንደውም የዛሬው የምናየው የቅዱስ ሰማዕቱ 7 አክሊል ወርዶለታል የሚል ትምህርት አሁን ወደፊት እናያለን እንጂ እንደሱም ይላል። እውን እንደዚያ ነው ወይ? ስለዚህ ሰማዕትነትን ከመዳንና ከጽድቅ ጋር እንዳናየው። ሽልማት፣ ደሞዝ፣ ሹመት በእግዚአብሔር ስንት ምንድነው ያለው ጌታ? ሁሉ ዋጋዬ በእጄ አለ፣ ለሁሉም እንደየሥራው አስረክባለሁ ነው። ያንን እንግዲህ ለሽልማት ምንዘጋጀው መከራ እንጂ ልንድንበት ምንታገልበት አይደለም። ሰማዕት የሚሆን ደግሞ የዳነ ሰው። እግዚአብሔር ይመስገን። በጣም ቆንጆ ሐሳብ ነው የተናገሩት። መታለፍ የሌለበትም ጉዳይ ነው። ለምንድነው ይህን እሳቸው ያሉት? በብዙ ድካም ወደ እግዚአብሔር መንግስት ወይም ደግሞ የእግዚአብሔር መንግስት ለመውረስ የሚወጡ የሚወርዱ ሰዎች ስላሉ ዛሬም ለሚሰሙን ተመልካቾቻችን ለማስተላለፍ ነው። ምክንያቱም የዳነ ሰው እንጂ የሚመሰክረው ለመዳን የምንመሰክረው ነገር የለንም። መከራም እንኳን መቀበል ካለብን ስለዳን የክርስቶስን ስም ለማክበር እግዚአብሔርን ለማክበር እንጂ የምንቀበለው ለመጽደቅ መከራ እንቀበልም ነው። እንደዛማ ቢሆን ብዙ መከራ የተቀበሉ ሁሉ ይጸድቁ ነበር ማለት ነው። ምክንያቱም ብዙ አይነት ዋጋ የሚያስከፍል ዓለም ውስጥ ስለምንኖር ያ ሁሉ ለምሳሌ የተራቡ ሁሉ፣ የተሰዉ ሁሉ፣ የተገደሉ ብዙ መከራ በሐሰት የተከሰሱ እነዚህ ሁሉ ተሰብስበው ይጸድቃሉ ወደ ማለት አንሄድም። የሚጸደቀው በክርስቶስ ኢየሱስ ብቻ እንደሆነ መጽሐፍ ቅዱስ ይነግረናል። ዘያምን በወልድ በሕይወት ዘላለም። ይህንን ያገኘነውን ሕይወት ግን ለሰዎች ስንመሰክር ሰማዕት እንባላለን ነው።
እግዚአብሔር ለዘላለም የተመሰገነ ይሁን።